አባዬን ማስታረቅ የምንችለው? አይ እኔ የሆነ ሀሳብ አለኝ። ለምን መጀመሪያ እማዬ ማንኛቸውን እንደምትወዳ አንጠይቃትም? ትላለ ካሌብ ሄቨን ጥያቄ አቅርባለት ነበረ። እንዴ አንቺ አምሻ እንዴ እንዴት ነው እንደዚህ ብለን እንጠይቃት? ማለት ልትነግረን አትችልም፣ ትቆጣናለች። አረ ምንም ችግር የለውም፣ ሲጀመር ከዚህ በፊት እኮ የፈለጋችሁትን ጥያቄ ጠይቁም ብላናለች። ስለዚህ እንጠይቃታለን። በዚህ መንገድ ካልሆነ እናትና አባታችንን ማስታረቅ አንችልም። ማለት ከአባታችን ጋር አንኖርም። እስከ መቼ ከእንጀራ አባታችን ጋር እንኖራለን? ግን አንቺ ከአባዬና ከማዬ ከማንኛቸው ጋር ነው መኖር የምትፈልጊው? አይ እኔ መኖር የምፈልገው ከሁለቱም ጋር ነው። እንዴት ከሁለቱም ጋር ትሆኛለሽ? መሆን አትችይም። ምክንያቱም አባዬና እናቴ አንድ ላይ አይደለም የሚኖሩትኝ። እኔ ግን አብሬ የምኖረው ከእናቴ ጋር ነው። ማለት ብሩኬ ከእናቴ ጋር ባይኖር እኔ ከእናቴ ጋር ነው የምኖረው እንጂ ከአባቴ ጋር ጥያት አልሄድም በማለት ነው እንግዲህ የመለሰላትኝ ካሌብ። እሷ ደግሞ እኛ ከሁለቱም ጋር እንሆናለን። ስለዚህ ያን ነገር የምናደርገው ደግሞ እኔ እናንተን እና አሁን ሄደን እማዬን ጠይቃትኝ። እንግዲህ ሄደው ቀስቅሰው ሲጠይቋትኝ እንዲህ ምን እያደረጋችሁ ነው? በዚህ ጠዋት እሁድ እኮ ነው፣ ለምን ተነሳችሁ? እሁድ ቢሆንስ እኔ እኮ ጠዋት ነው የምነሳው። ይሄኔ ትምህርት ቢሆን ኑሮ አትነሱም ነበረ። እኔ እንኳ እንቅልፋም አይደለሁም፣ ካሌብ ነው እንቅልፋም። እንዲ አንቺ እየሰደብሽ ነው። እመታሻለሁ ረፊ፣ አንቺ ሲጀመር መናገር አትችይም እያሉ ነበር እናታቸውን ለማስታረቅ ሄደው። አይ በቃ ረፉ። አሁን እሺ እማዬ የሆነ ጥያቄ ልጠይቅሽ ነበር የመጣ ነው። እሺ ጠይቁኝ። አትቆጭንም ግን አይደል? አይ አልቆጣችም። ከብሩክና ከአባቴና ከሚኪ ማንን ነው የምትወጁ ብሎ ስጠይቋትኝ፣ አይ እንዴት እናንተ እንደዚህ አይነት ጥያቄ ትጠይቁኛላችሁ? ማለት እናንተ እኮ ገና ልጆች ናቸው። እንዴ እማዬ ምንም አይነት ጥያቄ ጠይቁኝ መልስላችኋለሁ ብለሽልኝ፣ ስለዚህ ይህን ጥያቄ መልሽልን። ይህን ጥያቄ ካልመለሽልኝ ከእንግዲህ በኋላ ጥያቄ አናቀርብልሽም በማለት ነበር የነገራትኝ። እሷም እንግዲህ እኔ ብሩኬን እንደ ወንድሜ እወደዋለሁ፣ ሚኪን ደግሞ እንደ ባሌ ነው የምወደው። ሁለቱም የሚወዱበት እንትን ይለያል። ቆይ አንቺ እንዴት ነው ሚኪን የምትወጂው? ድሮስ አባዬ ባልሽ አልነበር እንዴ? ድሮ አትወጂም ነበር? አይ ድሮማ አባታችሁን በጣም ነበር ማፈቅረው። አሁን ግን ባሌ የሆነው ሚኪ ብቻ ነው። ስለዚህ አንድ ሴት ደግሞ ለአንድ ወንድ ነው የምትሆነው። ሁለት ሰው ማፍቀር አልችልም። እንደዛ ከሆነ ድሮ አባዬን የምታፈቅሪ ከሆነ እንዴት ሚኪን አፈቀርሽው? እያለ ነበር ካሌብ። ይሄ ጥያቄ አንተ ሊመለስልህ አይችልም፣ ምክንያቱም አንተ ልጅ ነህ። ስለዚህ ምንም ልላቸው አልችልም። ኢቨን ደግሞ እማዬ አንቺና አባዬ አንድ ላይ እንድትሆንልን እንፈልጋለን። እኛ ከእንጀራ አባታችን ጋር አንኖርም። እንዴ ምን ማለትሽ ነው? ሚኪ እኮ እንደ አባትሽ ነው። እንደዚህ ብቴ ደግሞ ሚኪ ቢሰማሽ ጥሩ አይደለም። እንዴ አንቺ ቆይ ስለ ሚኪ ብቻ ነው እንዴ የምታስቢው? ኧረ እኔ ስለ ሁለታችሁ ማስብላችኋለሁ። እንግዲህ ፌቨን ተናዳ ወታለች ማለት ነው። ካሌብ ግን እማዬ ቆይ ምን ሆነሽ ነው? ደህና ነሽ አይደል ሲላት፣ ደህና ነኝ፣ ግን አንቺና አባዬ አንድ ላይ ባትሆኑ እኔ ከአባዬ ጋር ጥዬሽ አልሄድም፣ ከአንቺ ጋር ነው መሆኑ እያላት ነበረ። እንግዲህ ወንድ ልጅ ብዙ ጊዜ እናቱን ይወዳል። በጣም በጣም ለእናቱ ፍቅር አለው። ሴት ደግሞ ለአባቷ የተለየ ፍቅር አላት ማለት ነው። እንደዛ ነው። ፌቨን የመረጠችው እናቷን ነው። ካሌብ ደግሞ አባቱን ነው የመረጠው። ከተለያዩ እኔ ከአባቴ ጋር እኖራለሁ፣ እሱ ደግሞ ከእናቴ ጋር ነው የምኖረው ነው ያለው ማለት ነው። ቆይ አሁን እንዴት ነው የምናስታርቃቸው? እንዴት እማዬን አባዬን ማስታረቅ እንዳለብን ማሰብ አለብን እያለችው ነበር ፌቨን። ግን እኮ ሁለታቸውም የተለያየ ሰው ጋር ናቸው ያሉት። ማለትም አባዬ አሁንም ድረስ ይወዳታል። እንዴ ግን እኮ የጋሽዬ ልጅ ያገባ አይደል እንዴ? ማን ነው እንደሱ? ሲጀመር አባዬ ማርታን የሚወዳት በእህትነት ነው፣ በሌላ አይን አይደለም። ደግሞ ሳታይ ዝም ብላ ተዘባረቀ። አይ እኔ ብዙ ነገር አውቃለሁ፣ አንቺ ምንም ነገር የማታውቂው። ስለዚህ አባዬና ማርታ ይወደዳሉ። አንቺ ከማዬ ጋር ካልሆንሽ የእንጀራ እናትሽ የምትሆነው ማርታ ናት። አይመችም፣ እሷ የእንጀራ እናት ልትሆን አትችልም። ይሄ ደግሞ እውነት አይደለም። አባዬ የሚወዳት ማርታን እንደ እህቱ ነው። ግን እሱ ባይወዳትም እሷ ትወደዋለች እያለ እንግዲህ ካሌብ እየነገራት ነበር። እንደውም ና እንዴት አባዬና እማዬ ማስታረቅ እንዳለብን ልንገርህ። አሁን የሆነ ጨዋታ እንጫወታለን፣ ከዛ በቃ እንዲቀራረቡ እናደርጋቸዋለን። እንዴት ይህን ሀሳብ አሰብሽው? ብለው እንግዲህ የሆነ ጨዋታ አዘጋጅተው እንደዚህ ተሰብስበው ብሩክ ሁላቸውም ተሰብስበው በቃ ይህን ጨዋታ እንጫወታለን እማዬ፣ እንትኑ ከደረሰብሽ የፈለግነውን ጥያቄ እንቀጣሻለን። ስለዚህ እኔ ይህን ጨዋታ አልጫወትም፣ ይሄ እኮ የህፃናት ጨዋታ ነው። ስለዚህ አልጫወትም ስትል፣ እንዴ አባባ እንኳ ይጫወቱልን እንደ እኛ ጋር፣ ስለዚህ እንጫወታለን። ብሩኬም እንግዲህ ሲተሰተት መጥቶ እኔም እጫወታለሁ፣ ያው የቤተሰብ ጨዋታ አይደለን እኔም እጫወታለሁ ብሎ ተቀምጦ እንግዲህ ወዳው ሲዞር እየደረሰው አባባ ጋር ነው። እንግዲህ እኔ ጋር ከደረሰ አባባ ምንድን ነው የምቀጣው? እስኪ እርስዎ ጋር እርስዎ ምን መቅጣት እንዳለብን ላስብ። ይገልበጡ ይገልበጥ ነው እንጂ ያለው ብሩክ። ይገልበጥ እንዴ? እንዴት እንደዚህ ትሰራለህ? አባዬ እኮ ትልቅ ሰው፣ ለምንድን ነው የሚገለበጠው? እሺ ይገልበጡ። አይ ሌላ ቅጣት ቅጣቸው። እሱ እኮ ትልቅ ሰው ነው፣ እንዴት እንደዚህ አይነት ቅጣት ትለዋለህ? እያለችው ነበር። ትርሲት ራሱ በድንጋጤ ነበር ስታዩ የነበረው። ማርታ ደግሞ እንደዚህ አይነት ቅጣት አይቀጣም ብላ በንዴት ነው ስታዩ የነበረው ሚኪን ማለት ነው።
እሺ በቃ እንደዛ ከሆነ እንደ ፌስታል ይንኮሻኮሹ። እንዴ የኔ ልጅ እንዴት ነው እንደ ፌስታል መንኮሻኮሸው? በቃ ተንኮሻኮሽ። ይህ ቅጣት ነው። እርሶ ሲጀመር ያፋፍራሉ። በቃ እንዴት እንደሚንኮሻኮሹ እኔ ላሳየሁት አባባ። ዝም ብሎ ኮሽኮሽኮሽ ነው የሚሉት ብላ ማርታ ፌቨን እያሳየችው ነበር። እሽም እንግዲህ አባባ ቅጣታቸውን ተቀጥተዋል ማለት ነው። እንደ እርሶ የአስር ብሩ ፌስታል ራሱ እንደ እርሶ አይንኮሻኮሽም እያለ እንግዲህ ሚኪ ማለት ነው እየሳቀባቸው ነበረ። ሌሎቹ ግን በጣም ተናደው ነበር ሚኪ ባደረገው ነገር ማለት ነው። ሁለተኛ እንግዲህ የደረሰው ሚኪ ላይ ነው። እንግዲህ ሚኪ ጋር ሲደርስ እሺ ምን ልቀጣ ሲላቸው ሳማት ብሎ ሚስቴን ነው። እሺ አይ እማየን አይደለም ማርታን ሳማት። ምን ማለት ነው ይሄ ደግሞ? በቃ ቅጣት ነው ሚኪ። ስለዚህ ማርታን ሳማት። እሺ ግንባሯን ነው መስማት ብሎ ግንባሯን ሳማት ማለት ነው። ሁለተኛ ደግሞ የደረሰው ብሩኬ ጋ ነው። ብሩኬ ጋ ሲደርስም እሺ አባዬ እኔ ነው የምቀጣው ምን ልቅጣው አለች ነው። እማዬን ሳማት ነው ያለችው ማለት ምን ትርሲትን ነው መስማት? አዎ እንዴ ይሄማ ሊሆን አይችልም ነው ያለው ሚኪ ማለት ነው። ምን ችግር አለው ሚኪ ጨዋታ አይደል እንዴ? አንተ ደግሞ ማርታን ስማታን፣ ስለዚህ አባዬም እማዬን ይስማታል ማለት ነው። አይ እንደዚህ ሊሆን አይችልም። በቃ እሺ ሳማትኝ እሺ ብሎ እንግዲህ ሚኪ ትዕዛዙን ተቀጥቷል ማለት ነው። ማለት ብሩክ ሚኪ ደግሞ ተናዶ ነው የሄደው። በጣም ተናዶ ነው የሄደው ማለት እንዴ ሚኪ የት ልትሄድ ነው እያሉት ነበረ። በጣም እየሳቁበት እያናደዱት ነበር ማለት ነው። በጣም ተናዶ ነው ተነስቶ ሄዶ ከጨዋታው። እንግዲህ እናንተ እንዴት እንደዚህ ታደርጋላችሁ ብላ ትርሲት እየጠየቃቸው ነበር። እንዴ እማዬ ምን ያናደዳል? ይሄ እኮ ጨዋታ ነው። አንቺ ለምንድን ነው የተናደድሽው? እኔማ ሚኪ ስለተናደደ ነው የተናደድኩት። ግን ሚኪ ማርታን ስለሰማት አልቀናሽም እንዴ? ለምን እቀናለሁ? ጨዋታ አይደል እንዴ? ስለዚህ አንቺ ካልተናደድሽ አትወጂውም ማለት ነው፣ ሚኪን አታፈቅሪውም ማለት ነው ብለው የሚል ጥያቄ ነው ያነሱበት ማለት ነው። ይህ ደግሞ ምን ማለት ነው? እንዴት ነው እናንተ እንደዚህ ልታስቡ የቻላችሁት? ህጻናቶች አይደላችሁም እንዴ? ያው ፊልም ላይም እኮ እናያለን እንደዚህ አይነት ነገር። ስለዚህ አንቺ ሚኪን አታፈቅሪም፣ ሚኪ ግን ስለሚወድሽ ብሩክ ሲስምሽ ተናደደ ብለው ነው የነገሯት ማለት ነው። እሷም በጣም እያሰበችበት ነበረ። ግን እሺ አንድ ጥያቄ እንጠይቅሽ እማዬ፣ ሚኪ ብሩክ ሲስምሽ ምን ተሰማሽ? አባዬ ሲስምሽ ብላ ፌቨን ጥያቄ አቅርባለት ነበረ። ምን ማለት ነው አንቺ? ቆይ እንደዚህ አይነት ጥያቄ እንዴት ትጠይቂኛለሽ? ግን እኮ አባዬን ጠይቃ ነው መልሶልናል። እሺ ምን አላችሁ? እሱማ በጣም ነው ደስ ያለኝ ነው ያለው። በቃ አሁን ጥናት አለባቸው አጥኑ ብላ ነው የወጣችው። ምንም አይነት መልስ አልሰጠቻቸው ማለት ነው። ግን ከወጣች በኋላ ግን እኮ እኔም ብሩክ ሲስመኝ ደስ ብሎኛል ማለት እሱም ደስ ካለው እኔም ደስ ብሎኛል። ሲጀመር እኔ ሚኪን አላፈቅረውም። በጣም እየተጨናነቀች ነበር። ሚኪን ያገባሁት በውለታ ምክንያት ነው። ስለዚህ ለሚኪን ላለማስቀየም ብዬ ደግሞ ልጆችን ያላባት ደግሞ በእንጀራ እናት ማሳደግ አልፈልግም። ከአባታቸው ጋር መኖር አለባቸው። ስለዚህ እኔ ብሩኬን አፈቅረዋለሁ፣ አብሬ እኖራለሁ እያለችም እያሰበች ነበረ። ግን እኮ ለሚኪ የገባውለት ቃልስ እንዴ ልጆች ሳበሩ ግሳ እያለ እንግዲህ በዛም ሀሳብ እየመጣባት ነበረ። ማርታ ደግሞ በዚህ በኩል ከሚኪ ፍቅር ይዞታ ማለት ነው። ሲጀመር ብሩኬ ራሱ እኔን አይወደኝም፣ የሚወደው ማርታን ነው። አይ ማርታን አይወዳትም፣ ግን ደግሞ ምናልባት ማርታ ልትወደው ትችላለች። ስለዚህ ማርታ የራሱ ሳታደርገው በፊት ቀድመሽ ብሩኬን የራሱ ማድረግ አለብሽ እያለች እንግዲህ እያሰበች ትገኛለች ትርሲት። ማርታ ደግሞ ለምንድን ነው ቸኮሌት ያላመጣልኝ ብላ ሚኪን እንትን እያለችው ነበር፣ እየተቆጣችው ነበረ። እንዴ ምንድን ነው ቆይ አላመጣልኝም እንዴ? አይ አልገባኝም፣ ምን አምጣልኝ ብለሽ ነበረ? አይተው አሁንማ ሚስትና ልጆችን ስላገኘ እኔን ረስተኛል። ቆይ ምን ሆነሽ ነው? እንደዚህማ መሆን የለብሽም። ሲጀመር እኔ የራሳቸው ነው እንጂ እንደዛ አይደለም። ግን እኮ ነው ቸኮሌት ታመጣልኝ ነበር። እኔ እኮ ከቸኮሌቱ ጋር ሳይሆን አንተ ቸኮሌት ያመጣ ስላስለመድከኝ ነው እያለች ነበረ ማርታ። ኧረ በጣም እየተጨማለቅሽ ነው አንቺ። ማን እኔ ነኝ? እና ካላንቺ የሚጨማለቅ ሰው አለ እንዴ? እንግዲህ ብሩክ የሚያያትኝ ማርታን ልክ እንደ እህት ነው እንጂ በሌላ መልክ አያትም። እሷ ግን በሌላ በፍቅር ነው የምትወደው ማለት ነው። ይሄን ደግሞ ሀሳቡን ያመጣው ሚኪ ነው ማለት ነው። ሚኪ እንግዲህ ከዚህ በፊት ይኸውልሽ አንቺ ብሩኬን ማግባት አለብሽ፣ ብሩኬን የራስሽ ማድረግ አለብሽ። ምክንያቱም ይህን ነገር ምልሽ ደግሞ ለአንቺ ብዬ አይደለም ለራሴ የምጠቅም ብዬ ነው። ብሩኬ ያንቺ ከሆነ ትርሲትን ቀና ብሎ አያትም ማለት ነው። ስለዚህ እባክሽን ብሩኬን ለራስሽ ለማድረግ ሞክሪ፣ ካልበለዚያ ግን ትቀሚያለሽ እያለም የማይሆን ሀሳብ የፈጠረባት እሱ ነው እንጂ ከዚህ በፊት ማለት እንደትና እንደ ወንድም ነበር የሚተያዩት ማለት ነው። ይህን ሀሳብ እንድታስብ ያደረጋት ደግሞ የሚኪ ሀሳብ ነው ማለት ነው። ብሩኬ ግን ልክ እንደ እህቱ ነው የሚያት የሚጣ ነው የሚላት። ካሌብና
ሄቨን ደግሞ አባባን እየጠየቋቸው ነበረ። ቆይ እናንተ ልጆች እንዴት እንደዚህ ታደርጋላችሁ? ሚክን እኮ በጣም ነው ያናደዳችሁት። እንዴ አባባ አውቀን እኮ አይደለም እንደዛ ያደረግነው፣ ደግሞ ጨዋታ አይደል እንዴ? ቢሆንም እንደዛ አይደረግም። በጣም አዝኖባቸዋል። እንደውም አባባ እኛ አባዬና እማዬ አንድ ላይ እንዲሆኑ እንፈልጋለን። ስለዚህ እባክህን ምከረው ሚኪ፣ አንተን ስለሚሰማህ ምከርልን፣ አባቤን ምከርልን፣ ከኛ ጋር እንዲኖር ምከርልን። አባዬና እማዬ መለያየት የለባቸውም። አይ የኔ ልጆች እናንተ ሲጀምር በዚህ እድሜያችሁ ስለዚህ ነገር ማሰብ የለባችሁም። ምክንያቱም አንዴ ትዳር ይዛለች እናታችሁ፣ ሌላ ትዳር አፋትቼ ደግሞ ትዳር አፋትቼ ሌላ ትዳር መመስረት አልችልም። እኔ ትልቅ ሰው ስለሆንኩ ያን ነገር ማድረግ አልችልም። በፈጣሪ ስራ መግባት አይቻልም። እናንተ እንዳሰባችሁት ላደርግ አልችልም። ይቅርታ አድርጉልኝ። አሁን ተረት ልንገራችሁ። አይ ተረት አንፈልግም ብለው ጥለውት ነው የሄዱት ማለት ነው። አይ ልጆቼ ገና በዚህ እድሜያችሁ ስለ ወላጆቻችሁ ትጨነቃላችሁ። እንግዲህ ፈጣሪ ደህናውን ነገር ያምጣላችሁ። እኔም ይሄን ነገር ላደርግ አልችልም ነው ያሉት ማለት ነው። ከዚህ በፊት እንግዲህ ሚኪ እርሻው ሰውዬ በጣም ተንኮለኛ ሰው ናቸው። የኔን ትዳር አፍርሰው ብሩኬና ትርሲት ላጋቡ ፈልገው ነው። አረ በፍጹም የኔ ልጅ፣ እኔ እንደዚህ አይነት ሀሳብ የለኝም። እንዴት ባለ ትዳሮችን አፋትቼ ሌላ ትዳር መሰረት አለኝ? እኔ እንደዚህ አላደርግም፣ እንደዚህ አይነት ሰው አይደለም ይላቸው። እርስዎ አስመሳይ ሰው ነዎት፣ በጣም እያስመሰሉ ነው፣ ምስኪን ለመሆን እየተጫወቱ ነው ያሉት በማለት ነበር እንግዲህ አንቆሽሾ የተናገራቸው። እንግዲህ ሚኪ በጣም ተናዶ ወደ ጓደኛው ሄዶ ነበረ። እንዴ በቃ ተቃጠልኩ፣ ተናደድኩኝ እያለ እንዴ ምን ሆነ ነው? ሲጀምር ጨዋታ አይደል እንዴ? ለምን በጨዋታ ትናደዳለህ? ጨዋታ አይደለም ሲጀምር። እነዚህ ሆን ብለው እኔን ለማናደድ ብለው ያደረጉት ነገር ነው። አሁን ስታያቸው ህፃን ይመስላሉ እንጂ ሀሳባቸው የአሮጊት ሀሳብ ነው። እና እነሱን ለማናደድ ብለው ነው እንደዚህ ያደረጉትኝ። እውነት በጣም ነው የተናደድኩት። ስለካ እንጀራ አባት ክፉ የሚሆነው ወዶ አይደለም እያለ እንግዲህ ሚኪ በጣም ተናዶ ነበረ። እሺ በቃ ለምን የሆነ ሀሳብ አታስብ? እንደውም ልጆቹ ከአንተ ሀሳብ ይሻላል፣ ሀሳባቸው ከአንተ ሀሳብ ይሻላል። አንተ እኮ የህፃናት አስተሳሰብ ራሱ ይበልጥሃን እያለ እንግዲህ ጓደኛውን እንትን እያሉ ነበር። እሺ እኔ እኮ ትቻለሁኝ፣ ምንም አልልም፣ እንደፈለግክ መናገር ትችላለህ። ግን ይኸውልህ አንድ አባባል አለ። ለምን አትገርፋቸውም እንዴ? እንዴት ነው የምገርፋቸው? አንተ ያማህ እንዴ? በቃ ደነዝና እየባሰብህ ነው እንዴ የሚሄደው? ምን አይነቱ ደነዝ ነው እያለ እሱ ነው እየሰደበው ነበር ማለት ነው፣ ምንም ባላደረገው ነገር። አይ እውነቴን እኮ ነው። ቻይናዎች ምን ይላሉ መሰለህ? ልጅህን በቀን አንዴ ግረፈው ይላሉ። ምክንያቱም እሱ ባያጠፋም አንተ ግን ምን እንዳጠፋ ታውቃለህና እያለ እየተፈላሰፈበት ነበር ማለት ነው። እንደው አንተንስ እንደው ምን ይሻልሃል እያለ ሚኪ ደግሞ እየሰደበው ነበረ። እሺ አሁን ስለ ብሩኬ ምን አሰብክ? ያን ወንጀለኛ ታስሯን እና ቀብዱን አልሰጠህም ማለት ነው። እኔ አሁን ስለ ቀብድ አይደለም የማስበው፣ እንዴት ነው ትርሲትን በእጅ ማስገባት የምችለው? አሁን እኮ በጣም እየተራራቅ እየተጣላን ያለ ነው። ስለዚህ እሷ ጋር እንዴት ነው ሰላም መሆኑ የሚለው ነገር ብቻ ነው የሚያሳስበኝ። ሴት ደግሞ በዚህ በኩል የብሩኬን እህት ጓደኛ አግኝታትኝ፣ የብሩኬ እህትን ጓደኛ አግኝቻታለሁ፣ ስለዚህ ዛሬውኑ ሄደን እናገኘታለን ተባብለው ሄደው አግኝተዋት ነበር። እንዴ ብሩኬ እስካሁን ድረስ በህይወት አለ እንዴ? እኔ እኮ በህይወት የሌለ መስሎኝ ነበረ። በእውነት በህይወት ስላለ በጣም ደስ ብሎኛል፣ ስላገኘው ደስ ብሎኛል ብላሽ። አሁን መቼስ ለምን እንደተገናኘን ይገባሻል? አይ ካልነገራችሁ እንዴት ሊገባኝ ይችላል? ምን ፈልጋችሁ ነው? ያው የእሱ የብሩኬ እህት ያንቺ የቅርብ ጓደኛ ነበረች። ስለዚህ ምናልባት ስልኳን ወይ ደግሞ አድራሻዋን ትነግሪኝ እንደሆን ፈልገን ነበረ ወይ የሷስ ነገር በጣም ከባድ ነው። ከሆነ ጊዜ በኋላ ስልክ ደውዬ ያለችበትን ላጣራ ሞክሬ ነበር፣ ግን ላገኛት አልቻልኩም። በፌስቡክም በምንም ብጽፍላት ልትመልስልኝ አልቻለችም። ግን በዙሪያ ያሉ ሰዎችን ለመጠየቅ ሞክሬ ነበር እና በሰው ሀገር እራሷን አጥታለች፣ ማለትም አብዳለች ምናምን ብላ ስትነግረው ለብሩኬ በጣም ነው የተናደደው እና ያዘነው። እንዴት እንደዚህ ሆኗን ብሎ እሺ በቃ ይሄን ከነገርሽን ሌላ አዲስ መረጃ ካለም ደውለሽ አሳውቂኝ ብላት ነበር ትርሲት። አዎ እኔም ራሱ ሰዎች እንዲረዷትን ብዙ ነገር አድርጌ ነበር፣ ግን ምንም አልቻልኩም፣ በጣም አዝናለሁ ብላ ትታችን ሄደች ማለት ነው። በዛ ምክንያት ብሩኬ በጣም ተናዶ ወደ ውጭ ወጥቶ ነበር። ትርሲትም አይዞህ ውዴ በቃ ተረጋጋ፣ ሁሉም ነገር ደግሞ ይስተካከላል፣ ሌላ መፍትሄ ብንፈልግ ነው የሚሻለው እንደዚህ ከምንጨነቅም። ስለዚህ እኔ ወደ ተረጋጋ ስትለው እንዴ ምን ማለት ነው የኔ ውድ ነው ያልሽኝ? እኔ እኮ የኔ ውድ ተብዬ አላውቅም እያለ ነበር ብሩክ ማለት ነው። ስለማያስታውስ ነው እንጂ ማለት ይሄን ያደረገው ሚኪ ነው። ሚኪ አደጋ እንዲደርስበት አድርጎ የሱን ትዳር ወስዶ የሱን ቤት በዘጋ ቤቱ እየኖረን ያው በደረሰበት አደጋ ምክንያት ማስተዋልነቱን ደግሞ የሚያስታውሰውን ነገር የለም ማለት ነው። ግን አሁን ከትርሲት ጋር አብረው ከሆኑ የብሩኬ ስራ የሚኪ ስራ አይሳካለትም ማለት ነው።
ያው እሱ የሚፈልገው ትርሲትና ብሩኬ እንዲለያዩ እንዲሁም እንዲርቅ ከዚህ በፊት ለመግደል ብዙ ጊዜ ሙከራ አድርጎ ግን ምንም አልተሳካለትም ማለት ነው። አሁን ላይ ግን ትርሲት ራሱ ምንድን ነው በህይወት እየተካሄደ ያለው እኔስ ማንን ነው የምወደው ብላ እያሰበች ስለሆነ ልጆቿ እንድታስብ ስላደረጓትኝ ሚኪን ልትፈታው ትችላለች ማለት ነው። ያው እሱ የሚፈልገው አንድና አንድ ሀብት ነው የሚፈልገው። በቃ ሀብት ካገኘ በኋላ እንደፈለግኩ አደርጋለሁ ብሎ ነው የሚያስበው። ብሩኬና ትርሲት ደግሞ በማልቀት አረቁ። ሚኪ እንደዛ ያልቅለታል ማለት ነው። ዶች እንግዲህ በክፍል 11 ይመስላል። በክፍል 12 እስከምንገናኝ ቸር ሰንብቱ።